ዶንኪቲዩብ አሁን በትክክል አደጋ ውስጥ ነው ያለው። ሚሊየን ዶላሮችን የሰበሰበው እሸቱ ለምን አቅም አነሰው? አንድ ሰው ለዓመታት በሚሊዮን ዶላሮች ለበጎ ሥራ ሲሰበስብ፣ ብዙዎችን ከችግር ሲያወጣ በአደባባይ እየታየ እንዴት ራሱ ችግር ውስጥ ይወድቃል? ይህ በበጎ አድራጎት ሥራዎቹ አስተባባሪነቱ የሚታወቀው ተወዳጁ ኮሜዲያን እሸቱ መለሰ ለወድቅ ነው ደግፉኝ ካለ በኋላ በብዙዎች ዘንድ በስፋት የተነሳ ጥያቄ ነው። በኢትዮጵያ የዲጂታል ሚዲያ ዘርፍ ትልቅ ስም ያለው ዶንኪቲዩብ ዛሬ በከባድ ፈተና ውስጥ መሆኑን ባለቤቱ እሸቱ ይፋ ማድረጉ ግራ አጋቢም አስደንጋጭም ጉዳይ ሆነዋል። በብዙዎች ተስፋ የነበረው ከፍተኛ ገንዘብና ታዋቂነት ያመነጫል ተብሎ የሚታሰበው እሸቱ ተቋሜ አደጋ ላይ ወድቀዋል፣ ሰራተኞችን ልበትን ነው፣ አግዙኝ ማለቱ በሁለት ጎራ እያወዛገበ ነው። አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ልገደድ ነው። ብዙዎች እንደ እሸቱ ያሉ በሚሊዮን የሚቆጠሩ ዶላሮችን ለቤተ ክርስቲያን፣ ለመስጅድ፣ እንደ መቄዶንያ ላሉ ተቋማት፣ ለአረጋውያን፣ ለሕፃናትና ድጋፍ ለሚሹ አቅመ ደካሞች በማሰባሰብ ሪኮርዶችን የሰበረ ሰው እንዴት ወደቀ ሲሉ፣ ሌሎች ደግሞ ትኩረት የመሳብ ስልት ነው የሚል ጥያቄ እያነሱ ነው። እሸቱን በይፋ አደባባይ ወጥቶ የገጠመውን ችግር መናገሩ አወዛጋቢ ቢሆንም እንደ ተቋም ጭምር ይቆጥሩታል። እሸቱ በዋናነት ከዲያስፖራው በየወሩ የአባልነት ክፍያ ድጋፍ እየጠየቀ ቢሆንም ጉዳዩ የሀገር ውስጥ ትኩረትን ስቧል። ሚሊዮን ዶላሮችን ማሰባሰብ የቻለው እሸቱ እንዲህ በቀላሉ ሊወድቅ ይችላል ብሎ ማንም ባያስብም ባቀረበው የድጋፍ ጥሪ አስደማሚ ምላሾች እየተሰጡ ነው። ዲያስፖራው እሸቱ በየወሩ ከ2 ሚሊዮን ብር በላይ ማግኘት የሚችልበት ዕድል ለመፍጠር እየተረባረበ ሲሆን ከሀገር ውስጥም በጎ ሰዎች አለንልህ እያሉት ነው። ተወዳጁ የሙዚቃ ንጉሥ ቴዲ አፍሮም ከሁሉ ቀድሞ እሸቱ አለሁልህ ብሎታል። ቴዲ ለእሸቱ ያደረገው ዳጎስ ያለ ድጋፍ ምን ይሆን? በእርግጥ ዶንኪቲዩብን ወደዚህ ደረጃ ያደረሰው ምንድን ነው? ከ70 በላይ ሰራተኞችን ያስተዳድር የነበረ ትልቅ የዲጂታል ሚዲያ ተቋም እንዴት በጥቂት ወራት ውስጥ ለመዘጋት የሚያስጨንቅ ሁኔታ ላይ ደረሰ? ይህ የፋይናንስ ችግር ብቻ ነው ወይስ ከጀርባው ሌላ የማይታይ ጉዳይ አለ? በዚህ ቪዲዮ እነዚህ ጥያቄዎችን እየፈተሽን በማኅበራዊ ሚዲያ እየተነሱ ያሉ ውዝግቦችን እንዲሁም ስለ ድጋፍ አዳዲስ መረጃዎችን በዝርዝር እነግራችኋለን። ውድ የመሴት ወደ ቤተሰቦች በጉዳዩ ላይ ተጨባጭ እውነት ለመርዳት ቪዲዮውን እስከ መጨረሻው እንድትመለከቱ እንጋብዛለን። ይህ መሴት ወዳይ ነው። እሸቱ መለሰ ለምን እንደተጠበቀው አልሆነም? አንድ ሰው ስኬታማ ሲሆን ሰዎች ውጤቱን ያያሉ። ነገር ግን ከውጤቱ ጀርባ ያለውን ብዙ ዓመት የፈጀ ትግል ጥቂቶች ብቻ ያውቃሉ። እሸቱ መለሰም ከነዚህ ሰዎች አንዱ ነው የሚሉ ብዙዎች ናቸው። ብዙዎች እሸቱን በዛሬው የዶንኪቲዩብ ስኬት ያውቁታል። ነገር ግን ጉዞ እንዲህ በቀላሉ የጀመረ አልነበረም። እሸቱ በመጀመሪያ በቁም ነገር አዘል ኮሜዲ መድረኮች ላይ መታየት ስሙን ማስጠራት ጀመረ። የእርሱ ኮሜዲ ሥራዎችን ከማሳቅ ባለፈ ማኅበራዊ መልእክት የሚያስተላልፍ በመሆኑ በብዙዎች ዘንድ ተወዳጅ ሆነ። ከጊዜ በኋላ ግን አንድ ጥያቄ በአይምሮ ተፈጠረ። የኢትዮጵያ ወጣቶች የራሳቸው ጠንካራ የዲጂታል ሚዲያ መድረክ ለምን አይኖራቸውም? ይህ ጥያቄ በኋላ ዶንኪቲዩብን የተባለውን ተቋም እንዲፈጥር አነሳሳው። መጀመሪያ ላይ ሁሉም ነገር ቀላል አልነበረም። እንደ ማንኛውም አዲስ የዲጂታል ሚዲያ ተቋም የፋይናንስ እጥረት፣ የቴክኒክ ችግሮችና ተመልካች የማፍራት ፈተናዎች ነበሩ። ነገር ግን እሸቱ በዚህ አላቆመም። በየቀኑ አዳዲስ ይዘቶችን ማቅረብ ጀመረ። ከኮሜዲ እስከ ቃለ መጠይቅ፣ ከማኅበራዊ ዘገባዎች እስከ የሕፃናት ፕሮግራሞች ድረስ የተለያዩ ይዘቶችን ለተመልካች ማቅረብ ቀጠለ። ቀስ በቀስ ዶንኪቲዩብ በኢትዮጵያ ብቻ ሳይሆን በውጭ ሀገራት በሚኖሩ ኢትዮጵያንም ዘንድ ተወዳጅ መሆን ጀመረ። በጥቂት ዓመታት ውስጥ ከትንሽ የተነሳው ተቋም በርካታ የይዘት ፈጣሪዎችን፣ ቪዲዮ አቀናባሪዎችን፣ ካሜራ ባለሙያዎችንና ሌሎች ሠራተኞችን ያቀፈ ትልቅ የዲጂታል ሚዲያ ተቋም ሆነ። ይህ ለብዙ ወጣቶች ሥራ ዕድል ፈጠረ። ለሌሎች ደግሞ በዲጂታል ሚዲያ ዘርፍ የሚቻል ነገር መሆኑን አሳየ። ነገር ግን እሸቱ በዚህ አላበቃም። ሚዲያ ማለት ገቢ ማግኘት ብቻ አይደለም፣ ማኅበረሰቡን ማገልገል ነው የሚለውን ሐሳብ ይዞ ወደ በጎ አድራጎት ሥራዎች በስፋት ገባ። በተለያዩ ዘመቻዎች ለተቸገሩ ወገኖች የድጋፍ ገንዘብ ማሰባሰብ፣ ለተቋማት የማገዝ ፕሮጀክቶችን ማስተባበርና ለማኅበረሰቡ የሚጠቅሙ ሥራዎችን ማከናወን ጀመረ። ይህም ለእርሱ ብዙ ክብርና ተወዳጅነትን አመጣ። ነገር ግን ሕይወት ሁልጊዜ በተመሳሳይ አይቀጥልም። ከፍተኛ ስኬት ከመጣ በኋላ ከፍተኛ ፈተናም ሊመጣ ይችላል።
በቅርብ ጊዜ ውስጥ የሆነው ይህ ነው። በትክክል ምን ተፈጠረ? እሸቱ ለምን ተቋሜ በአደጋ ላይ ነው ለማለት ተገደደ? ብዙዎች እሸቱ የሀብት ማማን ተቆናጧል ብለው በሚያስቡበት ወቅት ያስተላለፈው መልእክት ብዙዎችን ግራ አጋብቷል። ብዙዎች ያልጠበቁት ነገር በድንገት ተከሰተ። በሚሊዮኖች የሚቆጠሩ ተመልካቾች ይዘቶቹን የሚከታተሉት እሸቱ ባስተላለፈው መልእክት ውስጥ የዶንኪ ቲዩብ ተቋም ከባድ ፈተና ውስጥ መግባቱን ገልጿል። መልእክቱ ግልጽ ቢሆንም ትርጉሙ ግን ግራ አጋቢም አወዛጋቢም ሆኗል። እሸቱ እንዳለው ተቋሙ በከፍተኛ የፋይናንስ ጫና ውስጥ እንደገባና ይህም የሰራተኞችን ቀጣይ ስራ ለማስቀጠል አዳጋጅ እንዳደረገው ተናግረዋል። ባቀረበው ማብራሪያ ከዚህ በፊት ተቋሙ እስከ 70 የሚደርሱ ሰራተኞችን ይዞ ይሰራ ነበረ። ነገር ግን ወጪና ገቢ ባለመመጣጠኑ የሰራተኞችን ቁጥር ለመቀነስ መገደዱን ገልጿል። አሁን ደግሞ ቀሪዎቹንም ሰራተኞች ለማስቀጠል ፈተና ገጥሞኛል የሚለው መልእክት ብዙዎችን አስደነገጠ። ምክንያቱም ዶንኪ ቲዩብን እንደ ትልቅና ጠንካራ ዲጂታል ሚዲያ ተቋም የሚያውቁ ብዙ ሰዎች እንዲህ አይነት ችግር ሊደርስበት ይችላል ብለው አላሰቡም ነበረ። ነገር ግን ይህ ሁሉ እንዴት ሊከሰት ቻለ የሚለውን ጥያቄ መመለስ የሚቻለው የእሸቱን አመጣጥ በመፈተሽ ነው። ብዙ ሰዎች አንድ የዩቲዩብ ቻናል በሚሊዮኖች የሚቆጠሩ ተመልካቾች ካሉት በራሱ ብቻ ትልቅ ገቢ ያገኛል ብለው ያስባሉ። ግን የዲጂታል ሚዲያ ቢዝነስ ከውጭ እንደሚታየው ቀላል አይደለም። አንድ ትልቅ የሚዲያ ተቋም በየወሩ የስቱዲዮ ክራይ፣ የካሜራና የቴክኖሎጂ መሳሪያዎች ጥገና፣ የኢንተርኔት ክፍያ፣ የፕሮዳክሽን ወጪዎችና የሰራተኞች ደመወዝ ያሉ ቋሚ ወጪዎችን መሸፈን ይኖርበታል። ገቢው በማንኛውም ምክንያት ቢቀንስ ተጽዕኖ ፈጣን ሊሆን ይችላል። እሸቱም ከቅርብ ወራት ወዲህ በበጎ አድራጎት ስራዎች ላይ ያለውን ስራ በመቀነሱ በመደበኛነት የሚለቀቁ የዩቲዩብ ቪዲዮዎች መቀነሳቸው በገቢው ላይ ተጽዕኖ እንዳሳደረ መታዘብ ይቻላል። በዚህ መካከል ደግሞ በማህበራዊ ሚዲያ የተለያዩ ውይይቶችና ግምቶች ተነሱ። አንዳንዶች ይህን ችግር ሙሉ በሙሉ ከፋይናንስ ጋር አያይዘው ሲያብራሩ፣ ሌሎች ደግሞ ሌሎች ምክንያቶች ሊኖሩ እንደሚችሉ ግምታቸውን አቀረቡ። ሆኖም እነዚህ ግምቶች በይፋ የተረጋገጡ መረጃዎች አይደሉም። ስለዚህ እንደ እውነታ ሊቀርቡ አይገባም። በዚህ ሁኔታ ውስጥ እሸቱ አንድ ጥሪ ያቀረበ። ዶንኪ ቲዩብ የኔ ብቻ አይደለም፣ ለማህበረሰብ የተቋቋመ መድረክ ነው። ከተቻለ እንዲቀጥል እንርዳው። ይህ ጥሪ በጥቂት ሰዓታት ውስጥ በሺዎች የሚቆጠሩ ሰዎች ዘንድ ደረሰ። ብዙዎቹም በዩቲዩብ ሜምበርሺፕ፣ በመልእክትና በሌሎች የድጋፍ መንገዶች ከጎኑ መቆማቸውን አሳዩ። ከዚህ በኋላ ደግሞ የእሸቱን ልብ ያሞቀ ሌላ መረጃ ተሰማ። የተወዳጁ ድምፃዊ ቴዲ አፍሮ ለእሸቱ መለሰ ዳጎስ ያለ ድጋፍ ማድረጉ ተሰማ። ቴዲ አቅም አነሰኝ አግዙ ላለው እሸቱ መጠኑ በውል ያልተገለጸ ዳጎስ ያለ የገንዘብ ድጋፍ ማድረጉን የአርቲስቱ የቅርብ ሰዎች አረጋግጠዋል። ቴዲ ለእሸቱ ያደረገው ድጋፍ በውል ባይገለጽም ከ1 ሚሊዮን ብር በላይ ያላነሰ መሆኑን የቅርብ ሰዎች ፍንጭ ሰጥተዋል። እሸቱ መለሰ የእርዳታ ጥሪው ካስተላለፈ በኋላ በማኅበራዊ ሚዲያ የተፈጠረው ምላሽ ከብዙዎች ግምት በላይ ነበረ። ብዙዎች ዶንኪ ቲዩብ መቀጠል አለበት በሚል በጎ ሐሳብ ከዲያስፖራ እስከ ሀገር ቤት የድጋፍ ርብርብ የተደረገ ነው። በዲያስፖራው በኩል እሸቱ በየወሩ በዩቲዩብ ሜምበርሺፕ ለመደገፍ እየተመዘገቡ ሲሆን ይህ ዘገባ እስከተጠናቀረበት ሰዓት ድረስ ብቻ 2700 በላይ ሰዎች አባል ሆነዋል። እሸቱ እስከ 3000 የሚደርሱ ሰዎች በወራዊ አባልነት ክፍያ እንዲደግፉት ያቀረቡት ጥሪ ሊሞላ ጥቂት ሰዎች ብቻ ይቀራሉ። ከሀገር ቤትም ብዙዎች እሸቱ ለብዙ ሰዎች በችግር ጊዜ ከጎናቸው ቆመዋል። ዛሬ ደግሞ እኛ ከጎኑ መቆም አለብን በማለት እየተረባረቡ ነው። ይህ ሁኔታ ግን አንድ ትልቅ እውነታ አሳይቷል። ሰዎች እሸቱን እንደ አንድ የዩቲዩብ ፈጣሪ ብቻ አይመለከቱትም። ለብዙዎች እሱ ማኅበራዊ ተጽዕኖ ያለው ሰው ነው። በሌላ በኩል ግን ባለሙያዎች ለእሸቱ ምክር እየለገሱ ነው። አንድ የዲጂታል ሚዲያ ተቋም በሕዝብ ድጋፍ ብቻ ለረጅም ጊዜ መቀጠል አይችልም ይላሉ። ዘላቂ የገቢ ምንጮች፣ የተመጣጠነ ወጪ፣ ጠንካራ የማኔጅመንት ስርዓትና ለወደፊቱ የተዘጋጀ የቢዝነስ እቅድ እንደሚያስፈልግ ያስረዳሉ። ምክንያቱም የዛሬው ድጋፍ ችግሩን ሊያቀለው ይችላል፣ ነገር ግን የነገውን ስኬት የሚወስነው ተቋሙ ራሱን እንዴት እንደሚያደራጅ ነው ይላሉ። በእሸቱ ላይ ዛሬ እየተፈጠረ ያለው ጉዳይ ከአንድ የዩቲዩብ ቻናል ችግር በላይ መሆኑን የሚጠቁሙ ወገኖች ለሁሉም የዲጂታል ይዘት ፈጣሪዎች አንድ ትልቅ ትምህርት የሚሰጥ ክስተት ነው። የሚዲያ ተቋም መገንባት ወይም በዘላቂነት ማስቀጠል ግን ከዚያም በላይ ፈታኝ ነው። አሁን አንድ ጥያቄ እየተጠየቀ ነው። ዶንኪ ቲዩብ ከዚህ ፈተና ተሻግሮ ወደ ቀድሞ ጥንካሬው ይመለሳል ወይስ እስከ መጨረሻው ይወድቃል የሚል ነው። እሸቱ ብዙዎች የዘረጉለትን የድጋፍ ተጠቅሞ ተቋሙን በጠንካራ መሠረት ላይ ለማደላደል ከወዲሁ መስራት ይጠበቅበታል። በተለይ የዩቲዩብ ቻናል በርከት ያሉ የቋሚ ሰራተኞች መያዝ ከፍተኛ ወጪ የሚያስወጣ በመሆኑ ወደፊት በአግባቡ ማኔጅ ማድረግ፣ ወጪዎችን መቀነስ እና የበጎ አድራጎት ስራዎችን በበጎ ፈቃደኞች ድጋፍ በመስራት
የራሱን የፋይናንስ አቅም ማጎልበት እንደሚጠበቅበት ብዙዎች ይመክራሉ። ውድ የመሴቱ ቤተሰቦች፣ እኛም እሸቱ መለሰ በተሟላ ሁኔታ ወደ በጎ ሥራው እንዲመለስ መልካም ምኞታችን እየገለጽን ዝግጅታችንን እዚህ ላይ እናብቃ። ጤና ይስጥልን።